አምላክ ተሰበረ ነው የምትሉ ስንለው አይ አይደለም መንፈስ እኮ ነው በዚህ ይገለጣል ብለን የምናምን አሉ። ግን አምላካችሁ ይሄንን የሚመስል ከሆነ ሰይጣናችሁ ምንድነው የሚመስለው አልኩት። ምክንያቱም አምላካችሁ አለመጥቆሩ ነው እንጂ በጣም ነው የሚያስፈራራው እና በጣም ተበሳጨብኝና እኔ ቤት አንዴ ጋብዣቸው እያለ እነዚህ ህንዳውያንን ቤቴ የምጋብዝበት እንትን ነበረኝና ቤቴ ጋብዣቸው ነበር ከልጆቼ ከቤተሰቦቼ ጋር እንዳስተዋወቃቸውና ኢየሱስ ክርስቶስን ስዕል አይተዋልና እንደዚህ ሱፐርናቹራል ፓወር የሌለው ሰዎች ደብድበው የሚሰቅሉት አምላክን ታመልካለች ብሎ ነው የሚያስቡትና አንዱ ደግሞ ምን አለኝ የቫርሻ ባለቤት ዶክተር ጋጃና ይሁን ስሙ ጠፋብኝ እሱ ምን አለ እኛ ህንድ ሀገር መጽሐፍ ላይ ኢየሱስ ክርስቶስ እኮ ተጽፏል ከዛሬ 2000 ምናምን ዓመት በፊት ህንድ መጥቶ ነበርና የኛ አባቶች ይሄ አሁን የሚያደርግበትን ተአምራት አስተምረውታል ተብሎ ይታመናል አለኝ እና አስቡት እንግዲህ ኢየሱስ ለነሱ የተነገራቸው ኢየሱስን የነሱ አባቶች ፓወር ኑሯቸው እንዳሰለጠኑት ሁሉና እነሱ ሀገር መጥቶ እንደሚያቆሉ አስተምሯቸዋል። እኛ ጋር ደግሞ የምናውቀው ኢየሱስ ከእስራኤል እንዳልወጣና በልጅነቱ ወደ ግብጽ እንደተሰደደ ብቻ ነው። ያንን ነው መጽሐፍ ቅዱስ ያስቀመጠውና እንደዚህ ብሎ ሲናገሩ በጣም አስደነቁኝና እኛ የምናምነው እምነት ለነሱ ያስቃቸዋል። እንግዲህ ለኢስላሟ ጓደኛዬ እኔ የማምነው እምነት ሊያስገርማትና ሊያስደንቃት ይችላል። የሷን ሃይማኖት ልክ ያደረገላት ምንድነው የሰጧት እናትና አባቶቿ ናቸው። መቼም ከእናትና አባቶቿ አስበልጣ ሰላም ልክ ልትሆን ትችላለች ብላ አታስብም። እኔም ደግሞ ሃይማኖቴን የምከተለውን ሃይማኖት እናትና አባቴ ስለሰጡኝ ነው ልክ ነው ብዬ የማስበው። ለራጁ የሚያመልከው ጣዖት ልክ መሆኑን ፋሚሊው ከልጅነቱ ጀምሮ ነው ያንን ነገር እያስተማረው ያሳደገው። ስለዚህ እኛ ክርስቲያኖች ወይም ኢስላሞች ልክ ናቸው ብሎ ለማሰብ አይደፍርም። ምክንያቱም ሃይማኖቱን ወርሶት ነው። እኔም ቢሆን ክርስትና ልክ ያደረግኩት ስለወረስኩትና ከልጅነቴ ስለተቀበልኩት ነው እንጂ የሆነ እኔ ራሴ ፕሩፍ አድርጌው እውነተኛ የሚሆንበትን ነገር አረጋግጬ ምናምን አይደለም። አንዳንድ ሰዎች የሚያደርጉት የደረሰላቸው የልመናቸው ተአምራት ሃይማኖታቸው ልክ ለማድረግ የተቀመጠ ይመስላቸዋል። አንዴ እችን የምታክል ጣዖት አለቻት ቫርሻ እና እዛች ጣዖት ላይ እቺ ጥፍር የምታክል ነጠላ ጫማ በወርቅ እቺን ጥፍር የምታክል ደግሞ ጎራዴ በወርቅ ተቀምጦላታል ጣዖቷ ስር ማለት ነው። እና ለምንድን ነው ይሄን ያደረጋችሁት ብዬ ስጠይቃቸው ምን እንዳሉኝ ታውቃላችሁ? በጣም ብዙ ችግርና መከራ ደርሶባቸው ነውና ለዛ ጣዖት ተስለው ነው እና ያንን ነገር ቢያደርግላቸው ወርቅ ነጠላ ጫማና የወርቅ ጎራዴ የምትመስል ነገር ሊያቀርቡለት ተስለዋል። እና በጣም ብዙ ራጁም ህይወት ላይ ብትጠይቁት ያ ጣዖት እየለመነው ያደረገለትን ነገር ቢነግራችሁ ወይ እስልምና ላይ ወይ ክርስትና ላይ እንደዛ አይነት ተአምር ላታዩ ሁሉ ትችላላችሁና ተአምር ትክክለኛ ነኝ የሚባል ቁመና ላይ ሊያደርሳችሁ እንደማይችል የምታውቁት ሌላ ሃይማኖት ተደረገልን የሚሉትን ተአምር ብትሰሙ እናንተ እኔማ ለምኜኮ እንደዚህ ሆኖ እኮ ተደርጎልኛል ይሄ ህይወቴ እንኳን በቂ አይደለም እንዴ ተአምር ለማሳየቱ ስትሉ ሌላ ሃይማኖት ላይ ሌላ ጸሎት ተደርጎ በእነሱ አምላክ በኩል የተደረገን ተአምር ብትሰሙ ያላችሁበት ሃይማኖት ትክክለኛ ለመሆኑ ተአምር ወይም ኑሯችሁ ወይም ማስተዳደጋችሁ ልክ ሊያደርገው አይችልም። እና ተአምር ያደርጋል። በተለይ ጣዖት አምላኪውን ሰይጣንን ነው የሚያመልኩ ተብሎ ስለሚታሰብ ማለት ነው። ሰይጣን ከሰዎችን ከችግርና ከመከራ ሊያወጣቸው ይችላል። እሱ ራሱ ችግርና መከራን የሚያመጣ ነው እንጂ ብዬ ስለማስብ በጣም ደነቀኝ ማለት ነው። እና ደግሞ እንደኔ ሃይማኖት ከሆነ እነሱ ሲኦል ገቢ ናቸው፣ ግን የሚያደርጉት መልካምነት ደግሞ አይቆጠርላቸውም። እኔ ልክ ነኝ ብዬ ስለማስብ እነሱ በቃ ሲኦል ገቢ ስለሆኑ ያሳዝኑኛል። በእነሱ በኩል ብትቀመጡ ደግሞ አሳዛኟ ፍጥረት እኔ ነኝ። ለአንድ ኢስላም ጓደኛዬም ደግሞ ክርስቲያኖች ናቸው የሚያሳዝኑት ወደ ሲኦል የሚመሩት እንጂ ኢስላሞች አይደሉም። ለክርስቲያኖች ደግሞ እኛ ልክ ስለሆነ ሌላ ሃይማኖት ልክ አይደለም ብለን ነው የምናስበው። እና ሃይማኖት ውርስ ነው የወረስነው ነገር ስለሆነ ነው አነጻጽረነውም አናውቅም። ምክንያቱም ሁሌ የራሳችን ሃይማኖት ልክ ነው ብለን ስለምናስብ የሌሎችን ሃይማኖት ክፋታቸውን ብቻ ነው ሰዎች የሚነግሩን። አሁን በወንጌላውያን አማኞች በሚታወቀው እኔ ከድሮ የምሰማው ትልቅ ነገር ምንድን ነበር? የድመት ስጋ ነው የሚበሉት፣ ጣራ ተገንጥሎ ገንዘብ ይወረወርላቸዋል፣ የሚያደርጉትን በጣም ብዙ አስቀያሚ ነገሮች ስለሚነግሩን እኛ ደግሞ ያንን እናምናለን፣ በስነ ስርዓት እናምናለን። ምክንያቱም የሚነግሩን እናትና አባቶቻችን ናቸው፣ የሚነግሩን የሃይማኖት አባቶች የሚባሉት ናቸውና እነዛኞቹ ልክ ናቸው ብሎ ለማሰብ ይከብደናል። ግን ማረጋገጥ የሚባል ነገር በእኛ ላይ የለም ማለት ነው። እና ምን ሆነ ለኔ ማለት ነው
እኔ ክርስትናን ባልቀበል ኑሮ በተለይ ኢየሱስ ክርስቶስ ላይ እንደዛ እነሱ ሲዘባበቱበት እንደዚህ ነው የመጣ ፓወር የሌለው አምላክ ሰዎች የሚሰቅሉት እንደገና ደግሞ እኛ ጋር መጥቶ ነበር አብዛኛውን የሚያደርገውን ተአምር ያሳዩት የኛ አባቶች ናቸው ምናምን እያሉ ሲናገሩ ቆይ እኔ ግን እኔ ህንድ ተወልጄ ቢሆን ኢየሱስ ክርስቶስን እንደዚህ ነው የምለው በቃ አልኩኝ። በእርግጥም እለዋለሁ። ምክንያቱም እንደውም ከነራጁ በላይ በኢየሱስ ክርስቶስ ላይ መጥፎ ቃላትን የምናገረው ሴት እኔ ልሆን እችል ነበር። ምክንያቱም የህንዳዊ ስለመሆን ሃይማኖቴ ትክክል ነው ብዬ ስለማስብ በኢየሱስ ላይ እንደዛ ነው የምነሳበት። እኔም እነሱ ጣዖትን የሚያመልኩ የማይረቡ ምናምን ብዬ ስላቸው ደግሞ የኔ ሃይማኖት እንደዛ ስላስተማረኝ ነው። እና ምን አልኩኝ ሰው በእናትና አባቱ ጥፋት ወደ ሲኦል መውረድ አለበት። ግን በቃ አምላክ ሆይ ለምንድን ነው የተሳሳተው ሃይማኖት? መቼም አንድ የተሳሳተ ሃይማኖት አለ። ሁላችንም ልክ አንሆንም። በሰማይ አላህ ካለ እመኑኝ የክርስትና ሃይማኖትና የጣዖት አምልኮ በሰው ብልሃት የተሰራ ተረት ወይም ሰይጣን የፈጠረው ነገር ነው። በሰማይ እግዚአብሔር ካለ ደግሞ የኢስላም አስተሳሰብና የምንድነው የሚባለው የጣዖት አምላኪያን አስተሳሰብ በሰው ብልሃት የተሰራ ተረትና ትርክት ነው የሚሆነው። የጣዖት አምላኪዎች ደግሞ ልክ ከሆነ ልክ እንደዛ ነው። ስለዚህ ሰማይ በአንድ ጊዜ አላህም እግዚአብሔርም ይሄ ጣዖትን የሚያመልኩትም አስተሳሰብ ሶስቱ ባንድ አይሆኑ። የሆነ አንድ ልክ ያልሆነ ነገር አለ። ያ ልክ ያልሆነውን ነገር ግን የሆኑ ሰዎች ተቀብለው እያስተላለፉት ነው የመጡት ማለት ነው። ስለዚህ የትኛው ነው ትክክል የትኛው ነው የሳተ? እኔስ ትክክል ለመሆኔ እነሱ ትክክል ነን ብለው እንደሚሟገቱት ስቆም እኔ ልክ ቦታ ለመሆኔ የወረስኩት ስለሆነ ብቻ ነው ወይ ልክ የሆነው? እነሱስ ልክ የሚሆኑበት አድቫንቴጅ ቢኖርስ የሚል ሐሳቤ ወደ ውስጥ የመጣ ማለት ነውና ግን አምላክ ለምንድን ነው አሁን እኔ እንደ እስላም አስተምሮ እምቀጣ ከሆነ እኔ ትክክል ነኝ ብዬ እንዳስብ እኮ መልካም ነገር እንዳይያዝልኝ ለምሳሌ አሁን ራጁ የፈለገ መልካም ሲሆን ቢያድር ጣዖት አምላኪ ስለሆነ እንደ ክርስቲያን አስተምሮ ጣዖት ሲኦል ነው የሚገባው። መልካምነቱና በጎነቱ በሙሉ አይያዝለትም። ገብቷችኋል አይደል? ሃይማኖቴ ነው ልክ አላደርገው ያለ ስርዓቱ የሚፈጽመው ነገር ልክ አላደርገው አለ እንጂ በጎነቱን እኮ ፕራክቲስ አድርጎት ነበርና እንዴት ነው ሃይማኖት ግን መፍረድ የቻለው? አምላክስ በሃይማኖት በኩል ገብቶ የሚፈርድ ከሆነ ትክክል ነው ማለት ነው ብዬ ማሰብ ጀመርኩኝ። አእምሮዬን ያዘው እና በጣም የሆነ የማይረባ ፍልስፍና ውስጥ ገባው ማለት ትችላላችሁ። በቃ ራሴ በጣም ተወዛገብኩኝ። ለምንድን ነው ሰው ያለ ጥፋቱ የሚቀጣው ግን? እኔ እኮ ድብን ያለ አሁን በጣም እኔ በራሴ እኮራለሁ። በጣም ክርስትና ሃይማኖት ውስጥ በመግባቴ እኮራለሁ አልልም። እኔ ሰማይ አልነበርኩም ከሌለሁበት ነው ወደዚህ ያመጣኝ። እናቴ አባቴን የመረጠው እሱ ነው። ከራስ ፀጉሬ እስከ እግር ጥፍሬ መልኬም ጋር አንድ ከአምላኬ ጋር የተስማማውበት ነገር የለም። እንድች አድርጎ ሊሰራኝ የራሱ ሐሳብ ነው። እናትና አባቴንም የሰጠኝ እሱ ነው። ከኔ ጋር ምንም አልተነጋገረም። ወደዚህ ምድር ያመጣኝ ራሱ ነው ያመጣኝ። ስለዚህ የኔ ጥፋት ምንድን ነው? እኔ እኮ ያለኝን የተሰጠኝን እየተቀበልኩ ለመቀጠል ነው ወደዚህ ምድር የመጣሁት። ስለዚህ እኔ አሁን ምንም ባለማድረጌ ልትቀጣኝ ነው ማለት ነው? ሌላው ሃይማኖት ልክ ሆኖ ወይም ደግሞ ራጁን ለምን ትቀጣዋለህ? እሱ እኮ ልክ ሆኖ ብሎ እንዲያስብ እናትና አባቱ ስለሰጡት ነው። በልጅነቱ ጀምሮ አስተምረውት እኮ ነው ለዚህ ያበቁት። በቃ መልካምነቱ ጥቅም የለውም ማለት ነው ብዬ ከአምላኬ ጋር ሙግት ያስኩኝና እኔ ምን ሆንኩ ይመስላችሁ? ፍትሃዊ አስተሳሰብ ያለኝ ሰው ነኝ፣ ግን አምላክ በቃ የተዛባ ፍርድ እየሰጠ ነው ብዬ ራሴን ከፍ አድርጌ በእውነት እግዚአብሔር ምህረት አድርጎልኝ እንጂ ከፍ አድርጌ አምላክን በቃ የተሳሳተ ሐሳብ ያለው ነው ወይም አምላክ የሚባለው የሃይማኖት የሚባል ነገር ሰዎች እየፈለሰፉ ሰጠውን ቢሆንስ? ትንሽ የታሪክ መጽሐፍቶችን ማንበብ ጀምሬ ነበር። እንደዛን አይነት የሚመሰጠኝም አይነት ሰው ነኝ። ሁለተኛ መጽሐፌ የኔ ጀግና የሚለውን ስጽፈው ስለ 5 ጀግኖች ጽፌ ነበረ። ስለ ቅዱስ ያሬድ ታሪኩ በጣም ጥሩ አስተማሪ ስለሆነ ስለ አብዲስ አጋ፣ ስለ በላይ ዘለቀ፣ ስለ አጼ ቴዎድሮስ፣ ስለ አድዋ ጦርነት ጽፌ ነበር እና እነዚህን ለመጻፍ በጣም የተለያዩ ታሪክ መጽሐፍቶችን ማንበብ ጀምሬ ነበር። የጥቁር መጽሐፍቶችም ደግሞ በጣም የሚሰቡኝ ሰው ነበርኩኝ እና እነዚህ ዌስተርኖቹ አፍሪካን ለመግዛት አንድን እጃቸውን የሰነዘሩበት ትልቅ ነገር ሃይማኖት ነው ተብሎ ይታሰባል እና እነሱ መጽሐፍ ቅዱስን ሰጠውንና ሃይማኖታቸውን ሰጠውን መሬታችንንና ያለንን ነገር ሁሉ ወሰዱብን እያሉ ስለሆነ እንደዚህ አይነት ምልከታ ልክ ሆኖ የሆነ ሃይማኖት ሰዋጅ ነገር ሆኖ ይሆን ብዬ አሰብኩ። አምላክ የለም የሚለው ድምዳሜ ለመድረስ አልደረስኩም፣ ግን የሆነ የተሸወድነው ነገር እንዳለ ማሰብ ጀመርኩኝ ማለት ነው። የሰው ጥፋቱስ ምንድነው? ሃይማኖትስ እንደዚህ ያደርጋል የሚል ሐሳቤ ትልቅ ውስጥ እዛ ነገር ውስጥ ገብቼ እያለው ደግሞ የሆነ ፕሩፌን ወደዛ ነገር እንዳስጠጋሚ ያደርገኝ ስፔር ፓርት ነበረኝና አንድ ቻይናዊት ደንበኛ ነበረች ሚስ የን የምትባል ማለት ነው እና እሷ ከሞት በኋላ ህይወት አለ ብላ አታስብም። ልክ እንደ ዶሮ፣ እንደ አይጥ፣ እንደ በግ፣ እንደ አንበሳ እንበላለን፣ እንጠጣለን፣ እንሞታለን፣ በቃ ከተመ። ከሞት በኋላ ህይወት የሚባል የለም ብለው ነው ቻይናዎቹ እንደዛ ነው የሚያስቡት። ኤቲስቶች በቃ ሰው ይኖራል፣ ይበላል፣ ይጠጣል፣ ይሞታል ብቻ። እነሱ ልኩ ነው ይሆን?
ግን ደግሞ ዝም ብለን ከመሬት ተነስተን እንዳልበቀልን እርግጠኛ ነኝ እና የሆነ የተሳሳተ ነገር እንዳለ በውስጥ የተሰማኝ ማለት ነው። እና ሃይማኖት ሽወዳ ቢሆንስ ሰዎች የሰሩት የብልሃት ተረት ቢሆንስ እያልኩኝ ማብሰልሰል ጀመርኩ።